በዚህ ሰከንድ በቁምህ እየተዘረፍክ እንደሆነ ብነግርህስ ምን ይሰማሃል? ሌባው ወደ ቤትህ አልገባም፣ ንብረትህንም አልወሰድም። ነገር ግን ከወርቅና ከአልማዝ የበለጠ ውድ የሆነው ጊዜህን በየቀኑ ከእጅህ ላይ እየመተለፈው። ስለዚህ ብዙዎቻችን ድሆች የሆነው ገንዘብ አጥተን ሳይሆን እግዚአብሔር በነፃ የሰጠን 24 ሰዓት እንዴት እንደምንጠቀምበት ስለጠፋብን ነው። ዛሬ የምታባክናት እያንዳንዱ ደቂቃ ነገ የምትጸጸትባት ትልቅ የታሪክ ጠባሳት ሆና ትመለሳለች። ስለዚህ ህይወትህን መለወጥ ከፈለክ መጀመሪያ ሰዓትን የሚበሉትን አንበሳዎች ለይተህ ማወቅ አለብህ። ተዘጋጅ። በዚህ ቪዲዮ ጊዜህን የሚገሉ 10 አስከፊ ተግባራትን ከባርነታቸው እንዴት ማምለጥ እንደምትችል በዝርዝር እንመለከታለን። የመጀመሪያው ነጥብ ዓላማ ቢስ የማህበራዊ ሚዲያ አጠቃቀም ነው። ይህ ዘመናዊ የነፍስ ወጥመድ ነው ይባላል። ስልክህን ስታነሳ አይምሮ በዶፓሚን ሱስ እየተጠመደ የሌሎችን ስኬት ስታደንቅ የራስህን ህልም ግን እየደረቀ ይሄዳል። ማህበራዊ ሚዲያ የተሰራው እዛው ላይ ጠምዶ ለማቆየት ነው። ያለምንም ግብ ቲክቶክን ስክሮል ስታደርግ አንተ ተመልካች ብቻ ነህ። ገንዘብ፣ ዝና የሚሰበስቡት ግን እዛ ላይ እንድትቆይ ያደረጉ ሰዎች ናቸው። ስለዚህ ምሳሌ እንደ ሻማ አስበው። በየቀኑ 2 ሰዓት ስክሪን ላይ ስታፈጥ በወር ውስጥ 60 ሰዓታትን ታቃጥላለህ። ይህ ጊዜ ቢጠራቀም ኖሮ ዛሬ ሌላ አዲስ ቋንቋ ተናጋሪ ወይም የቢዝነስ ባለቤት መሆን ትችል ነበር። አንተ ግን ለሌሎች ስኬት ወይም ቪው ብቻ ሆነህ ቀረህ። ሁለተኛው ነገ እሰራዋለሁ የሚል ሰበብ። ነገ ማለት የሰነፎች መሸሸጊያ ዋሻ ናት እንጂ በተግባር ሰዎች ዘንድ የሌለ የቅዥት ቀን ነው። ነገ እሰራዋለሁ ስትል የዛሬን ድል ለነገ ድካም እየሸጥክ ነው። አይምሮህ ከባድ ስራን ለመሸሽ ነገ የሚል ሰበብ ይፈጥራል። ነገር ግን ነገ ስትመጣ አንተ ጋር የምትመጣው ያቺ ትንሿ ማንነት ናት። ለውጥ የሚባለው የሚመጣው አሁን ላይ የምትወስደው እርምጃ እንጂ ነገ በሚመጣ ተአምር አይደለም። ለምሳሌ አንድ ገበሬ አስበው፣ ዛሬ መዝራት ሲገባው ዝናቡ ነገ ይሻላል እያለ ቀጠሮ የሚሰጥ ገበሬ በመከር ወቅት ጎተራው ባዶ ሆኖ ይገኛል። ስኬት ዛሬ በላብህ የምትገዛው እንጂ ነገ በነፃ የሚሰጥ ስጦታ አይደለም። ሶስተኛው አይሆንም ማለትና አለመቻል። ለሰዎች ሁሉ ጥያቄ እሺ የምትል ከሆነ ለራስህ ህልም አይሆንም እያልክ መሆኑንስ፣ የሰውን ፊት ላለማጥቆር የምታባክነው ጊዜ የራስህን ህይወት እያጠቆረው መሆኑንስ አስበህ ታውቃለህ? ስለዚህ የራስህ የጊዜ ሰሌዳ ሳይኖርህ የሌላው ሰው አጀንዳ መኖር የባርነት አንዱ ዘይቤ ነው። ስኬታማ ሰዎች የራሳቸው ሰዓት እንደ ቅዱስ ነገር ስለሚጠብቁ አስፈላጊ ካልሆነ በቀር አይሆንም ለማለት ድፍረት አላቸው። ለምሳሌ ልክ እንደ ባንክ አካውንት አስበው። ማንኛውም ሰው ወጥቶ ብር እንዲወስድብህ አትፈቅድም። ታዲያ ለምን ከብር የበለጠ ውድ የሆነውን ጊዜን ማንኛውም ሰው እንዲዘርፍ ትፈቅዳለህ? አራተኛው ፍጹም ለመሆን መጠበቅ ወይም ፐርፌክሽኒዝም የምንለው ነው። ሁሉም ነገር እስኪሟላና አመች ጊዜ እስኪመጣ እጠብቃለሁ የሚል አስተሳሰብ ጊዜን የመግደያ ስልታዊ ዘዴ መሆኑንስ ፈጽመህ አስበው ታውቃለህ? ፍጽምናና የቆራጥነትና የፈጠራ ትልቁ ጠላት መሆኑንስ። ዝግጅት ሰበብ ሲሆን ጊዜን ይገድላል። ስኬት የሚገኘው ፍጹም ሆኖ በመጀመር ሳይሆን መጀመር ውስጥ እየተሻሉ በመሄድ ውስጥ ነው ይባላል። ለምሳሌ መኪና ለመንዳት ሁሉም የመንገድ መብራቶች አንዳንዴ አረንጓዴ እስኪሆኑ አትጠብቅም። የመጀመሪያው ሲበራ ትጀምራለህ። ህይወትም እንዲሁ ናት። የመጀመሪያው እርምጃ ስትረግጥ አንዱ እየተከፈተልህ ይመጣል። አምስተኛው ትርጉም የለሽ ወሬና ሐሜት። የሌሎችን ህይወት ለመተንተን የምታጠፋው ጊዜ የራስህን ህይወት ለመገንባት የምትጠቀምበት የአይምሮ ጉልበት ያሟጥጣል። ስለዚህ ታላላቅ ሰዎች ስለ ሐሳብ ያወራሉ፣ መካከለኛ ሰዎች ደግሞ ስለ ክስተት ያወራሉ፣ ትናንሽ ሰዎች ደግሞ ስለ ሰዎች ያወራሉ ይባላል። ስለ ሰው ማውራት አይምሮ በቆሻሻ ሐሳቦች መሙላት ማለት ነው። ለምሳሌ 2 ሰዓት ስለ አንድ ታዋቂ ሰው የግል ችግር ብትከራከር ያ ሰው በዛ ሰዓት ስራውን እየሰራ ነው። አንተ ግን አፈር አዝለህ እየመጣህ ነው። አይምሮ አቆሸሸ ጊዜህን ከስራሃል። ስድስተኛው ዓላማ ቢስ ስብሰባዎችና ውይይቶች ናቸው። ያለ አጀንዳ የሚደረጉ ንግግሮች አይምሮን ከማክበር ባለፈ ውጤት የላቸውም። ሰዓቱን በከንቱ ስብሰባ የሚጨርስ ሰው የህይወቱን ትርፍ እየባከነ ነው። ስለዚህ ውይይት ወደ ተግባር ካልመራ ጫጫታ ነው። ውጤታማ ሰዎች ለየትኛውም ውይይት የጊዜ ገደብና የሚፈልግ ውጤት አላቸው። ለምሳሌ ልክ እንደ ሚዛን አስበው። በአንድ በኩል ስራ፣ በሌላ በኩል ደግሞ ወሬ አለ። ወሬው በበዛ ቁጥር የስራ ውጤት ይለቃል። በመጨረሻ ቀን ሚዛኑ ስቶ ይወድቃል ማለት ነው። ሰባተኛው ትኩረትን የሚከፋፈሉ ነገሮች። በየደቂቃው የስልክህን ኖቲፊኬሽን ወይም መልእክት ድምፅ መከታተል አይምሮህን በአንድ ትልቅ ስራ ላይ በጥልቀት እንዳተኩር ያደርገዋል። ትኩረት እየተበታተነ ከሆነ ደግሞ ስራ ላይ ጥራት አይኖረውም። ትኩረት የአንተ ትልቁ መሳሪያ ነው። ይህ መሳሪያ በየደቂቃው ሲሰበር አይምሮህ ደግሞ ዳግም ለመሰብሰብ ይቸገራል። ስለዚህ ለምሳሌ ልክ እንደ ሌንስ አስበው። የፀሐይ ብርሃን በሌንስ ሲያርፍ ወረቀት ያቃጥላል፣ ሲበታተን ግን ምንም አይሰራም። ስለዚህ ትኩረት ሲበታተን እንደዛው ነው። ምንም አይነት ለውጥ ማምጣት አትችልም። ስምንተኛው ያለ እቅድ መኖር። ቀንህን ሳታቅድ መጀመር መሪ የሌለውና ካምፓስ የሌለው መርከብ ወደ ውቅያኖስ እንደመልቀቅ ነው። አቅጣጫ የሌለው ሰው የትም አይደርስም። እቅድ የሌለው ሰውም የሌሎች ሰዎች እቅድ ማስፈጸሚያ መሳሪያ ይሆናል እንጂ የራሱ ምንም አይኖረውም። የራስህን ግብ ከሌለ የሰው ግብ ስታሳካ ትውላለህ ማለት። ለምሳሌ ግሮሰሪ ገብተህ ምን እንደምትገዛ ካላወቅ አላስፈላጊ ነገር ገዝተህ ብርህን ጨርሰህ ትወጣለህ። ስለዚህ ህይወትን ካላቀድክ ጊዜን በማይረቡ ነገሮች ጨርሰህ በባዶ እጅ ትቀራለህ እንደማለት ነው። ዘጠነኛው ባለፈ ስህተት መቆጨት እና መብሰልሰል። ትናንት በሰራው ስህተት ላይ ተቀምጠ የምታለቅስ ከሆነ ዛሬን ለማስተካከል ያለህን ዕድል ዛሬውኑ እየገደልከው መሆኑን አስበህ ታውቃለህ? ቁጭት ጊዜን ከመብላት ባለፈ ትናንትን አይቀይርም። ትናንት ተመዝግቦ አልፏል። ዛሬ ግን ገና በእጅ ላይ ያለች ልትጠቀምባት የምትችል ብቸኛዋ ንብረት ናት።
ለምሳሌ መኪና ስትነዳ የኋለኛውን መስታወት ብቻ እያየህ ብትነዳ አደጋ እንደሚደርስብህ እወቀው። ፊት ለፊት ያለው ማየት ካልቻልክ ህይወትን ትከስራለህ። የመጨረሻው ከመጠን በላይ መተኛት። እንቅልፍ ለአካልና ለአእምሮ ጤና አስፈላጊ ቢሆንም ከልክ ሲያልፍ ግን የህልም መቃብር ይሆናል። ስኬታማ ሰዎች ገና ዓለም በጨለማ ውስጥ ሳለች በጠዋት ተነስተው ስራ ይጀምራሉ። ከልክ በላይ መተኛት ጊዜም ብቻ ሳይሆን ንቃትንም ይገላል። ለምሳሌ በየቀኑ ከሚገባው በላይ 2 ሰዓት የምትተኛ ከሆነ በአመት ውስጥ ሙሉ 1 ወር ትተኛለህ፣ በመኝታ ታሳልፋለህ ማለት ነው። ስለዚህ ሰዎች 30 ቀን ሲሰሩ አንተ ተኝተህ እንዴት ልትቀድማቸው ትችላለህ ነው። ታዲያ ከላይ የዘረዘርናቸው ጊዜያችን የሚገድሉት 10 ነጥቦች ከተመለከትን በኋላ ምን አይነት መፍትሄ መውሰድ አለብን ለሚሉት 5 ወሳኝ መፍትሄዎችን አዘጋጅተንላችኋለሁ። ወደ መጀመሪያው እንሄዳለን። የመጀመሪያው የ2 ደቂቃ ህግ ነው። 2 ሚኒት ሩል። ብዙዎቻችን ስራ የምናቆየው ስራው ስለሚከብደን ሳይሆን ለመጀመር ስለምንፈራ ነው። አእምሯችን ደግሞ ትልቁን ስራ ሲያይ ይደነግጣል። ስለዚህ መፍትሄው አእምሮን ማታለል ነው። ስለዚህ ማንኛውም ከባድ ስራ ለ2 ደቂቃ ብቻ ሰራዋለሁ ብለህ ጀምር። ለምሳሌ መጽሐፍ ለማንበብ ካቀድክ 2 ገጽ ብቻ፣ ስፖርት ለመስራት ካሰብክ ለ2 ደቂቃ ብቻ ብለህ ተነሳ። ከዛ በኋላ የሰው ልጅ ተፈጥሯዊ ባህሪ አንዴ ስራ ከጀመረ የማጠናቀቅ ፍላጎት ስላለው ያቺ የ2 ደቂቃ መነሻ ውስጥ መነቃቃት ወይም ሞመንተም ትፈጥራለች። ከ2 ደቂቃ በኋላ ስራው እየጣፈጠ ይመጣል። ሳታውቀው 20 እና 30 ደቂቃዎችን ትቀጥላለህ። ትልቁ ድል መጀመር ላይ ነው የሚባለው ለዚህ ነው። ሁለተኛው መፍትሄ የጊዜ ገደብ አስቀምጥ ወይም ታይም ብሎኪንግ ማለት ነው። ጊዜ ወሰን ከሌለው እንደ ውሃ ይፈሳል። ፓርኪንሰን ሎው እንደሚባለው ስራ የተሰጠውን ሰዓት በሙሉ የመጠቀም ባህሪ ያለው። ለአንድ ስራ 1 ቀን ከሰጠው 1 ቀን ይፈጃል። ለአንድ ስራ 1 ሰዓት ከሰጠው ደግሞ በ1 ሰዓት ያልቃል ይለናል። ለእያንዳንዱ እንቅስቃሴ የሰዓት አጥር አብጅለት። በተለይ ደግሞ ማህበራዊ ሚዲያ ላሉ የጊዜ ዴዎች 30 ደቂቃ ብቻ ብለህ በስልክ አላርም ሙላ። አላርሙ ሲጮህ አይምሮ ጊዜ አልቋል የሚል የጥንቃቄ መልእክት ያገኛል። ታዲያ ይህ ልምድ በራስህ ላይ ስልጣን እንዲኖርና በጊዜ ላይ እንድትነግስ ያደርግሃል። በሰዓት የታጠረ ሰው ውጤቱ ጥራት ያለውና ፈጣን ነው የሚባለው ለዚህ ነው። ሶስተኛው መፍትሄ ጠዋትህን ተቆጣጠር ይባላል። ጠዋት ስትነሳ የመጀመሪያው 1 ሰዓት የሙሉ ቀንህ መሪ ነው ይባላል። ስለዚህ ብዙ ሰዎች እንደተነሱ ስልካቸውን በማየት ቀናቸውን በሌሎች ሰዎች ወሬና ጭንቀት ይጀምራሉ። ጠዋት ስትነሳ የኃይል ሰዓት ወይም ፓወር ሃወር ይኑር። ይህ ሰዓት ለንባብ፣ ለጸሎት ወይም ለአካል ብቃት እንቅስቃሴ ብቻ የሚውል ይሁን። ዓለም ሳይነቃ አንተ ከነቃ ራስህን ካዘጋጀህ ቀኑን በሙሉ የሚመጣውን ፈተና ለመጋፈጥ ዝግጁ ትሆናለህ። ስለዚህ ጠዋቱን ያሸነፈ ቀኑን ሙሉ ያሸንፋል እንደሚባለው ይህ ልምድ ቀኑን ተከታይ ሳይሆን መሪ ሆነህ እንድትጀምር የውስጥ በራስ መተማመን ይሰጥሃል። አራተኛውና ወሳኝ መፍትሄ ትኩረትን የሚከፋፈሉ ነገሮችን አስወግድ ወይም ኤር ሞድ ስትራቴጂ የምንለው። በዘመናችን ትኩረት ወይም ፎከስ አዲሱ የሀብት አይነት ነው ይባላል። ትኩረቱን የተበታተነ ሰው የቱንም ያህል ጎበዝ ቢሆን ውጤታማ ሊሆን አይችልም። ዲፕ ወርክ ወይም ጥልቅ ስራ በምትሰራበት ወቅት ስልክህን ወደ ሌላ ክፍል ውሰደው ወይም ኤር ሞድ ላይ አድርገው። አይምሮህ ወደ ስራው ባህር ውስጥ ሰምቶ እንዲገባ ጸጥታ ይፈልጋል። በየደቂቃው የሚመጣ የዲጂታል ረብሻ ወይም ኖቲፊኬሽን አይምሮህን የመፍጠር አቅም ያዳክመዋልና። ስለዚህ ያለ ረብሻ ለ2 ሰዓት የሚሰራ ስራ በረብሻው በ8 ሰዓት ከሚሰራ ስራ በላይ ውጤታማ ነው እንደሚባለው ትኩረትን ያንተ ትልቁ መሳሪያ መሆኑን አውቀህ ጠብቀው። አምስተኛውና የመጨረሻው መፍትሄ የዕለቱን እቅድ ማዘጋጀት ወይም ቶፕ 3 የሚባሉ ፕራዮሪቲ የሚሰጣቸውን እቅዶች ማዘጋጀት። ብዙ ሰዎች ጊዜ የሚባክናባቸው ጠዋት ተነስተው ምን ልስራ ብለው በማሰብ ሰዓታቸውን ስለሚጨርሱ ብቻ ነው። ስለዚህ ግራ መጋባት የስንፍና በር ይሆንብሃል። ስለዚህ ከመተኛት በፊት የነገውን እቅድ አውጣ። ከዝርዝር ውስጥ ደግሞ የግድ መከናወን ያለባቸው 3 ዋና ዋና ወይም ክሪቲካል ስራዎች ላይ ጠዋት ስትነሳ አይምሮ በውሳኔ ደግሞ ድካሙ ዲሲሽን ፉቴጅ አይሰቃይም። ስለዚህ ቀጥታ ወደ ተግባር ይገባል ማለት ነው። እቅድ ይዘህ ስትተኛ ንዑሱ አይምሮ ወይም ሰብኮንሽስ ማይንድ በሌሊት ለስራው መፍትሄ ሲፈልግ ያድራል። ጠዋት ስትነቃ በንቃት በቆራጥነት ወይም ስራውን ይጀምራል። ስለዚህ እቅድ ያለው ሰው ድንገተኛ ክስተቶችን አይበታተኑም የሚባለውም ለዚህ ነው። በመጨረሻ እነዚህን የሚጠይቅህን ጥያቄዎች ለመመለስ ዝግጁ ሁን። ለመሆኑ በየቀኑ የምታባክናት እያንዳንዷ ደቂቃ የህይወትህ አካል መሆኗን ታስታውሳለህ? የዘራኸውን እንደምታጭድ የታወቀ ከሆነ ዛሬ በጊዜ ላይ የዘራው ስንፍና ነገ ምን አይነት ፍሬ ሊሰጥህ እንደሚችል አስተውለህ ታውቃለህ? ታላላቅ ሰዎች ካንተ የተለየ 24 ሰዓት ሳይሆን ያላቸው የተለየ አጠቃቀም እንዳላቸው ልብ ብለህ ታውቃለህ ወይ? ዛሬ ስልክህን ከማየት ይልቅ መጽሐፍ ብታነብ ነገ ማንነት ምን ያህል ሊለወጥ እንደሚችል መገመት ትችላለህ ወይ? የጊዜ ጌታ ለመሆን የምትወስነው ውሳኔ ዛሬ ካልሆነ ታዲያ መቼ ሊሆን ይችላል? ለሰዎች እሺ በማለት የራስህን ህልም የምትገድልበት የባርነት ዘመንስ የሚያበቃው መቼ ነው? ትናንት አልፏል። ነገ ደግሞ ሌላ የራሷ አጀንዳ አላት። ታዲያ ያለ ብቸኛው እድል ይህች አሁን የምትለዋ ሰዓት መሆኗን ተረድተህ ታውቃለህ? ከእንቅልፍ ነቅተህ ዓለምን ለመለወጥ መጀመሪያ ራስህን ሰዓትህን መጋራት እንዳለብህ ታምናለህ? የህይወት መሪ ሆነህ ለመነሳትና የጊዜ ሌቦችን ለማባረር ዛሬ ቆራጥነት ይህ ደርሷል። በመጨረሻ ታዲያ አሁን ተነስተህ ህይወትን ለምን አትቀየርም?